ዛሬ በፕሮግራማችን ላይ አንድ አስደናቂ እንግዳ አለን። እርሱም የዋን ፍሪ ወርልድ ኢንተርናሽናል መስራች የሆነው ክቡር ማጂድ አልሻፊ ነው። ማጂድ አልሻፊ ግብፅ ውስጥ የተወለደ ሙስሊም የነበረ ወደ ክርስቶስ ከመጣ በኋላ በእስራኤል በኩል አገሩን ጥሎ የሸሸ አሁን በካናዳ የሚኖር ነው። እርሱ የሰብአዊ መብት ተሟጋችና በቲቢኤን በዳን ጎርደን በተዘጋጀው አዲሱ የጥቅምት 7 ፕሮጀክት ክፍል ላይ ታሪኩ የቀረበ አስደናቂ ሰው ነው። ማጂድ አልሻፊ ጊዜን ሰጥተህን ከእኛ ጋር ስለሆንክ እናመሰግናለን። ስለ ጋበዛችሁኝ አመሰግናለሁ። ሙስሊሞች ወደ እምነት ስለመምጣታቸው የሚገልጹ ታሪኮችን በሰነድ ስናዘጋጅ ቆይተናል። አንተም ምስክርነትህን ስትናገር ደጋግሜ ሰምቻለሁ። ነገሩ ልክ በአእምሮ የሚወሰን ወይም ሎጂካል ውሳኔ ይመስላል። ይህን ስል ግን ጉዳዩን ለማሳነስ ፈልጌ አይደለም። አዎ፣ ምክንያታዊ ውሳኔ ነበር። ሙስሊም በነበርኩበት ጊዜ ቁርአንንና መጽሐፍ ቅዱስን ጎን ለጎን እያነበብኩ አነጻጽራቸው ነበር። በመጽሐፍ ቅዱስ ውስጥ ያለውን ፍቅር፣ መስዋዕትነት፣ የክርስቶስን ፍልስፍናና ትምህርት፣ ይቅርታን፣ ተስፋንና ምህረትን ማየት ትችላለህ። ይህም በእስልምናና በክርስትና መካከል ያለው እውነተኛ ልዩነት ነው። በእስልምና አምላክ ህዝቦቹ ለእርሱ እንዲሞቱ ይልካል። በክርስትና ግን አምላክ ለህዝቦቹ ሊሞት መጣ። ሌላው ቀርቶ በቁርአን ውስጥ ስለ ሰብአዊ መብቶች ስታነብ ለምሳሌ ሴቶችን፣ አናሳ ቡድኖችንና አማኝ ያልሆኑትን ስለሚያዙበት መንገድ እንዲሁም አይሁዶችንና ክርስቲያኖችን ስለሚያዩበት መንገድ ትገነዘባለህ። በቁርአን ውስጥ አይሁዶችን ዝንጀሮዎችና አሳማዎች ብሎ ሲጠራቸው ታያለህ። ይህ በቁርአን ውስጥ ያለ ነገር ነው። ሰዎች ላይረዱት ይችላሉ። ኧረ እባክህ እንደዚህ አይነት ነገር የለም ሊሉ ይችላሉ፣ ግን አለ። አሁን ይህ ለምን አደገኛ እንደሆነ ልንገራችሁ። ጉዳዩ አይሁዶችን መስደብ ብቻ አይደለም። ያንን ለጊዜው ተዉት። ጉዳዩ ሰብአዊነታቸውን መግፈፍ ነው። የአንድን ሰው ሰብአዊነት ስትገፍ ያ በእርሱ ላይ የዘር ማጥፋት ወንጀል ለመፈጸም የመጀመሪያው ምልክት ነው። ምክንያቱም ሰው ካልሆኑ እነርሱን መግደል ቀላል ይሆናል። አሳማና ዝንጀሮዎች ናቸውና። ስለዚህ ይህን ሁሉ ስታነብ፣ ስለ ሰብአዊ መብቶች ስታነብ፣ ሚስትህ አብራህ ለመተኛት ፈቃደኛ ካልሆነች የመምታት መብት እንዳለ፣ 4 ሴቶችን የማግባት መብት እንዳለ፣ ከዚህም ባለፈ ሴት ባሪያዎች ሊኖሩህ እንደሚችል ስታነብ እንደ አንድ በጤነኛ አእምሮ የሚያስብ የሰው ልጅ ቆም ብለህ ታስባለህ። እዚህ ጋር የሆነ ስህተት አለ፣ ይህን አልወደውም፣ ይህ ትክክል አይደለም ትላለህ። ምክንያቱም ሴት ማለት እናቴ ናት፣ እህቴ ናት፣ ልጄ ናት፣ ሚስቴ ናት። ስለዚህ እዚህ ጋር ስህተት አለ። ወደ ክርስቶስ ስትመጣ ደግሞ የመጀመሪያው ተአምሩ ምንድን ነው? ውሃውን ወደ ወይን መቀየር። ለዚህ ተአምር ደግሞ ግፊት ያደረገችበት ማናት? እናቱ። ይህ ለእርሷ የነበረው ክብርና አክብሮት ነው። ምንም እንኳን አገልግሎቴን ገና አልጀመርኩም ቢላትም ለእርሷ ካለው ፍቅር፣ አክብሮትና ከፍ ያለ ቦታ የተነሳ አደረገው። ይህ የምትለው ነገር ማንኛውም ጤነኛ አእምሮ ያለው ሕሊና ያለውና ጥቅሱን የሚያነብሰው ራሱ ሊመለከተው የሚችለው እውነት ነው። አንዱ ነገር አሉታዊ፣ ሌላኛው ደግሞ አዎንታዊ መሆኑን ማየት ይችላል። በተለይም ዛሬ በዓለም ዙሪያ በክርስቲያኖች ላይ እየደረሰ ያለውን ስደት ስንመለከት አንድ መሆን አለብን። ይህን እንዴት መዋጋት እንደምንችል መረዳት አለብን። በበቀል ሳይሆን በፍቅር መንገድ። ጥላቻን በጥላቻ በቀልን በበቀል ወይም ክፋትን በክፋት አንዋጋም። ጥላቻን በፍቅር፣ በቀልን በይቅርታ፣ ክፋትን ደግሞ በሕያው አምላክ ኃይል እንዋጋለን። ግን የምዕራባውያን ሀገራት ይህንን ለመቋቋም የሚያስችል መሳሪያ አላቸው? የምዕራባውያን ሀገራት ከእስልምና ጋር አብረው ሊኖሩ የሚችሉበት ወይም ቢያንስ የእስልምናን እሴቶች ተረድተው ሊጋፈጡ የሚችሉበት ሞዴል ይታያል? ወንድሜ ሆይ አንድ ነገር ልነግርህ እፈልጋለሁ። በእምነታችን ውስጥ ክርስቶስን የሚከተል ሁሉ ስደት ወይም መከራ እንደሚገጥመው እናውቃለን። ሰሜን አሜሪካ ከዚህ ስደት ሩቅ አይደለችም። በአሁኑ ጊዜ በመጀመሪያው ማዕበል ላይ እንገኛለን። ዓለም በሁለት ቀጠናዎች ተከፍላለች። የግጭት ቀጠና እና የድሎት ወይም ምቾት ቀጠና። የድሎት ቀጠና የምንላቸው ሰሜን አሜሪካ፣ አውሮፓ፣ አውስትራሊያ እና የመሳሰሉት ናቸው። የግጭት ቀጠናው ደግሞ ስደት ያለበት በየዓመቱ ከ168 ሺህ በላይ ክርስቲያኖች የሚገደሉበት ነው። ዛሬ በዓለማችን ላይ ከ200 እስከ 300 ሚሊዮን የሚደርሱ ስደት የሚደርስባቸው ክርስቲያኖች አሉ። አንድ በጣም አስፈላጊ የሆነ እውነት ማስታወስ አለብን። ይህ የመጀመሪያው ስደት ማዕበል ነው። ሰሜን አሜሪካ ስደት ይገጥማታል። አንተ ያልከው ይህ የእስልምና ንቅናቄና ዛሬ የምናየው ሁኔታ
በተለይም ከእስራኤል ጦርነት በኋላ ለእውነተኛው ስደት የመጀመሪያው መቀስቀሻ ይሆናል። ዛሬ እየገጠመን ያለው የስደት ጉዳይ መፈታት ያለበት ጉዳይ ነው። ሁሉም የአረብ ሀገራትና የምዕራባውያን ሀገራት ሊመልሱት የሚገባ አንድ ጥያቄ አለ። ለምንድን ነው እነዚህ ሁሉ ሙስሊም ስደተኞች ወደ ሳዑዲ አረቢያ የማይሄዱት? ለምን ወደ ኳታር አይሄዱ? ለምን ወደ ባህሬን አይሄዱ? እነዚህ ሀገራት ከካናዳና ከዩናይትድ ስቴትስ የተሻለ የገንዘብ አቅም አላቸው። የበለጠ ለመርዳት እንድንችል በአገራችን ያለውን ሰላምና ደህንነት መጠበቅ አለብን። ነገር ግን ማህበረሰባችንን ለሚጎዳ የማህበረሰባችንን ማንነት ወይም ዲኤንኤ ለሚለውጥ ለማንኛውም ሰው የኢሚግሬሽን በሮችን ከከፈትን መጨረሻችን ትልቅ የስደት ማዕበል ይሆናል። ብዙዎቻችን አገራችንና ስልጣኔያችን ደረጃ በደረጃ በጥቂት በጥቂቱ ከእጃችን እየወጣ እንደሆነ መሰማት ጀምሮናል። ዘረኛ ለመምሰል ፈልጌ አይደለም። እኔ ጠይም ስለሆንኩ ዘረኛ ብሆንም ማንም ምንም አይለኝም። በቀልድ መልክ የተናገረው ነው። I don't want to sound racist. I'm brown, so I can be racist. Nobody will say anything. Sorry. But the truth here is... ነገር ግን እውነቱ ግን በጣም ቆንጆ ሀገራት አሉን። ማንኛውንም ሰው በስደት እንቀበላለን። የሙስሊሙ ማህበረሰብ እንወዳለን። የወንጌልን መልእክት ልናካፍላቸው እንፈልጋለን። ስለ ክርስቶስና ኢየሱስ ምን ያህል እንደሚወዳቸው ልንነግራቸው እንፈልጋለን። ጉዳዩ ያለው ግን መስመሩን ለማለፍ ከሞከራችሁ ጥላቻን፣ ሴቶችን ማንገላታትን፣ የኤልጂቢቲ ማህበረሰብን መጉዳትን፣ የልጆቻችንን የትምህርት አሰጣጥ ለመቀየርና በልጆቻችን ላይ የተሳሳተ ትምህርት በእኩልነት ወይም በሰብአዊ መብት ስም ለመጫን ከሞከራችሁ በጽኑ እንቃወማችኋለን። አንድ ነገር ልንገራችሁ። ከዚህ በፊት ታስሬያለሁ። ክፋትን ለመቃወም ስል ደግሞም ታስሬያለሁ። በነገራችን ላይ የካናዳ እስር ቤት ከግብፅ እስር ቤት ጋር ሲነጻጸር እንደ ባለ 5 ኮከብ ሆቴል ነው። And by the way, the Canadian jail is like 5-star hotel comparing to the Egyptian prison. That's all. I like the term. I'm going to use that in the future. The comfort and the conflict. ያን አገላለጽ ወድጄዋለሁ። ድሎትና ግጭት ወደፊት ተጠቀመዋለሁ። ምዕራባውያን የዓለም እይታቸውን የሚቀርጹት በድሎት ህይወት ውስጥ ስለሚኖሩ ነው። እስራኤልም እስከ ጥቅምት 7 ድረስ እንደዚያው ነበረች። ነገር ግን በእስራኤል ምርጫ አልነበረንም። ትክክል ነው ለምትለው ነገር መታገል አለብህ። ምዕራባውያን ወደ ኋላ የሚሉ ይመስለኛል። ከምዕራቡ ዓለም ውጭ ያለውን የክርስትና ህይወት ተመልከት። በእስልምናና በሌሎች ሃይማኖቶች እጅ ሁል ጊዜ መከራን ይቀበላሉ። ምዕራባውያን ይህን ለማየት ለምን ይቸገራሉ? ሰዎች በጉዳዩ ላይ እርምጃ ለመውሰድ ለምን ይቸገራሉ? እዛ ያለውን እውነተኛ ክፋት ለመጠቆም ለምን ይታገላሉ? It's a choice above all. You have to know ignorance is a choice. ከሁሉ በላይ ምርጫ ነው። አለማወቅ ራስህ የምትመርጠው ምርጫ መሆኑን ማወቅ አለብህ። ማን እንደምሆን፣ የትኛውን ጌታ እንደምከተል መምረጥ ሲኖርብኝ ምርጫው የኔ ነበር። ነገር ግን እኛ ክርስቲያኖች በእስራኤልም ላይ እንደምናየው አንድ በጣም አስፈላጊ ባህሪ እንዳለን መረዳት አለብህ። ወደ ትኩስ ውሃ ውስጥ እስካልጣልከን ድረስ ምን ያህል ጠንካራ መሆናችንን አታውቅም። ጥቅምት 7 ምን እንደተፈጠረ ላውሳ። ጀሩሳሌም ፖስት ጋዜጣ ቃለ መጠይቅ አድርጎልኝ ነበር። በቃለ መጠይቁ መጨረሻ ላይ ለሐማስ የምስጋና ደብዳቤ መጻፍ ፈልጋለሁ አልኩ። ዘጋቢዋም ደንግጣ ምን አለችኝ። እኔም ሐማስን ማመስገን እፈልጋለሁ አልኳት። ለምን ስትለኝ ስላነቁን አልኳት። በምዕራባውያን ማህበረሰባችን ውስጥ ምን ያህል የአይሁድ ጥላቻ ወይም አንቲሴሚቲዝም እንዳለ ስላሳዩን፣ የሽብርተኝነት ፊት ምን ያህል አጸያፊ እንደሆነ ስላሳዩን፣ እኛን አንድ ስላደረጉን፣ የአይሁድ ሕዝብ ጥቃት ሲሰነዘርባቸው ምን ያህል ጠንካራ እንደሚሆኑ፣ እንደሚነሳሱና አንድ እንደሚሆኑ ስላሳዩን። እውነቱ ግን የሚገጥመን እያንዳንዱ ስደት ይበልጥ ጠንካራና ኃያል ያደርገናል። እመነኝ፣ እነርሱ ቢሞክሩም እንኳ አምላክ እኛን ለመጠበቅ ሁል ጊዜ ጣልቃ ይገባል። በእሳቱም ውስጥ በበለጠ ጽናትና ፍላጎት እንወጣለን። I agree 100%. I think you say this beautifully. 100% እስማማለሁ። ይህን በሚያምር ሁኔታ ገልጸዋል። ክርስቶስን መከተል መስቀልን መሸከም እንደሆነ እናስታውሳለን። የመከራና ደስ የማያሰኝ ሁኔታ ውጤት ነው። በተመሳሳይ ጊዜ የሐማስ ጥቃት፣ የአክራሪ ሙስሊም አመፅ ለእኛ የማንቂያ ደውል ሆኖልናል። የምንኖርበትን እውነታ ለመረዳት የግልጽነት ጊዜን ሰጥቶናል። ይህንኑ በእስራኤል ውስጥ ተሰምቶኛል። በድንገት የመንቃት ያህል ነበር። ቆይ ተኝተን ነበር። አሁን የምንጋፈጠው እውነታ ይሄ ነው። ይህን ክፋት ነው የምንጋፈጠው። በእርሱም ላይ አንድ መሆን አለብን የሚል ስሜት ተፈጥሮ ነበር። In every genocide, in every conflict, you will see the most ugly. በእያንዳንዱ የዘር ማጥፋት ወንጀል፣ በእያንዳንዱ ግጭት ውስጥ በጣም አጸያፊ የሆነውን የሰው ልጅ ገጽታ ታያለህ። እነዚህን ሁሉ ወንጀሎች የሚፈጽሙትን ሰዎች ታያለህ። አይሲስ የኢዚዲ ልጃገረዶችንና ክርስቲያን ልጃገረዶችን ሲደፍሩ፣ ሲገዙና ሲሸጡ ታያለህ። ነገር ግን ሕይወታቸውን ለአደጋ አሳልፈው የሚሰጡ ሰዎችንም ታያለህ። የታሪክ መጽሐፍት ላይ ባይሰፍሩም እንኳ በጦርነቱ አሸናፊ የሚሆኑ ሰዎችን ታያለህ። ተስፋ የማይቆርጡ ሰዎችን ታያለህ። ከጥቂት ጊዜ በፊት በኖቫ ፌስቲቫል የነበረችን አንዲት ሴት ቃለ መጠይቅ አድርጌላን ነበር። ስለ ቤን ነገረችኝ። ቤን ማን እንደሆነ አላውቅም። ቤን ሰዎችን በመኪናው እየጫነ ከኖቫ ፌስቲቫል አደጋ ነፃ ያወጣቸው የነበረ ወጣት ነው።
የመጀመሪያውን ቡድን አውጥቶ ከደረሰ በኋላ ተመልሶ ሄደ። በድጋሚ አደረገው። በሶስተኛው ጉዞ ላይ ግን በጥይት ተመቶ ተገደለ። አሁን የአባቱን ስም ማንም አያውቅም፣ እኔም አላውቀውም። እርግጠኛ ነኝ በአንድ ወቅት ስለ እርሱ በሆነ ጽሑፍ ላይ እናነብ ይሆናል። ነገር ግን በእርሱ ስም የሚጠራ ትምህርት ቤት ወይም ሆስፒታል አይኖርም። በእርሱ ስም የሚደረግ ትልቅ ነገርም አይኖርም። ነገር ግን ሁል ጊዜ ጀግኖችን ታያለህ። ወንድሜ ወይ እንደዚህ አይነት የዘር ማጥፋት ወይም እልቂት ሲኖር የሰው ልጅን መጥፎ ገጽታ እንደምታይ ሁሉ የሰው ልጅ ምርጥ ገጽታም እንደምታይ ላረጋግጥልህ እችላለሁ። Yeah, on a personal level, I agree with you. I feel personally concerned about the collective. አዎ በግሌ ካንተ ጋር እስማማለሁ። ስለ ማህበረሰቡ በግሌ ያሳስበኛል። መላው ዓለም ከክፋት ይልቅ ድምፁን ማሰማትና ለትክክለኛው ነገር መቆም መቻል አለበት። በዓለም ዙሪያ ለሚፈጸሙ ክስተቶች የሚሰጠው ዓለም አቀፋዊ ምላሽ ደካማ መሆኑ ወይም ደግሞ የተወሰኑ ክስተቶችን ብቻ መርጦ የመንቀሳቀስ ሁኔታ ብዙ ጊዜ ያሳዝነኛል። በጋዛ ወይም በሌሎች ቦታ ሲሆን ብቻ ነው ሰዎች ምላሽ መስጠት የሚፈልጉት። በመካከለኛው ምስራቅ ስላለው የክርስትና እምነት አንድ ጥያቄ ልጠይቅህ እፈልጋለሁ። አንተ ራስህ በግብፅ ሙስሊም ሆነ ወደ ክርስቶስ መጥተሃል። ሌሎች በርካታ ሰዎችም በሙስሊም ሀገራት ውስጥ ይህንኑ አድርገዋል። የደረሰብህን መከራና ስቃይ ገልጸሃል። ዛሬ በሌሎች ሀገራት ወደ ክርስቶስ ለሚመጡ ምን እየተከሰተ ነው? ስለ ጋራ ጥረት እያወራህ ነበር። አንተ በጋራ ጥረት ታምናለህ? በጋራ ጥረት ላይ የተወሰነ ችግር ወይም ጥርጣሬ አለኝ። የጋራ ጥረት ችግሩ የሚጀምረው በእኔና በአንተ ነው። ስለዚህ በመጀመሪያ ማንነትህን አስተካክል። አምላክ ስለ የት ወይም ቦታ ይልቅ ስለ ማን ወይም ማንነት ይጨነቃል። ስለዚህ በመጀመሪያ ማንነትህን አስተካክል። አንተ ራስህን፣ ቤተሰብህንና ልጆችህን ካስተካከልክ ከዚያ የጋራ ጥረቱን አንድ ላይ ማምጣት ትችላለህ። በመካከለኛው ምስራቅ፣ በአፍሪካ ወይም በእስያ አሁን ስደት እየደረሰባቸው ያሉ ሰዎች አሉ። ቤተ ክርስቲያን የተገነባቸው በእነርሱ መስዋዕትነትና ደም ላይ ነው። ደማቸው በከንቱ አይቀርም። ደማቸው በከንቱ እንዳልፈሰሰና መቼም ቢሆን ከንቱ እንደማይቀር ላስረዳ። ዛሬ ዓለማችንን እየለወጡ ያሉት እነዚህ ሰዎች ናቸው። መጽሐፍ ቅዱስ አሁንም ሕያው እንደሆነና እግዚአብሔርም ከእኛ ጋር መሆኑን የሚያሳዩ ምሳሌዎች እነዚህ ናቸው። ፓኪስታን በነበርኩበት ጊዜ የ12 ዓመት ልጇ በፊቷ የተገደለባት አንዲት እናት አገኘው። መሬት ላይ ተቀምጣ ነበር። እኛ ወደ ሁሉም የጦር ቀጠናዎችና ስደት ወዳለባቸው ቦታዎች ስለምንሄድ በልጁ ላይ ምን እንደደረሰ ለማጣራት ፈልጌ ነበር። ቀና ብላ ተመለከተችኝና እግዚአብሔር ለምን ልጄ እንዳይገደል አላደረገም አለችኝ። ይህን ጥያቄ ስንት ጊዜ እንደተጠየቅኩ ታውቃለህ? እግዚአብሔር ለምን ጣልቃ አልገባም? ለምን ጥቅምት 7ን አላስቆመም? ለምን ሆሎኮስት ወይም የአይሁድ እልቂቶች እንዳይከሰት አላደረገም? ለምን መስከረም 11 ወይም 9/11ን አላስቆመም? ልክ ጥፋቱ በእግዚአብሔር እንደሆነ ተደርጎ። ታዲያ ምን ትላቸዋለህ? God never promised us. I told her mother, God never promised us life free of trouble. እግዚአብሔር ቃል ያልገባልንን ነገር ነገርኳት። እግዚአብሔር ከችግር ነፃ የሆነ ሕይወትን ቃል አልገባልንም፣ ነገር ግን እንደምናሸንፍ ወይም ድል እንደምናደርግ ቃል ገብቶልናል አልኳት። ከስደት ነፃ የሆነን ሕይወት ቃል አልገባልንም፣ ነገር ግን በመጨረሻ እንደምናሸንፍ ቃል ገብቷል። ቀድሞ እንደሚመጣ ቃል አልገባም፣ ነገር ግን እንደሚዘገይም ቃል አልገባም። እርሱ ሁልጊዜ በራሱ ሰዓት ነው የሚያደርገው። I agree 100%. I think that concept of understanding the call for suffering or the need for sacrifice. አዎ 100% እስማማለሁ። ለመከራ የመጠራትን ጽንሰ ሐሳብ ወይም የመስዋዕትነትን አስፈላጊነት መረዳት በዓለም ዙሪያ ያለ ሁለንተናዊ እውነት ነው። ሰዎች አምላክ ለገባው ቃል ታማኝ ነው፣ ነገር ግን ነገሩ ቀላል ይሆናል አላለም የሚለውን መልእክት ሲረዱ ነገሮች በሚያስደንቅ ሁኔታ ግልጽ ይሆኑላቸዋል። ለማጠቃለል ያህል በግልህ አንድ ጥያቄ ልጠይቅህ። ይህን ስራ እየሰራ ታሪክን እየነገርክና ሰዎችን እያበረታታ ከ20 ዓመታት በላይ ሆነዋል። ደጋግመህ ታደርገዋለህ። ጠዋት ስትነሳ ጉልበት፣ ተስፋና ደስታ የሚሰጥ ምንድን ነው? እንድትቀጥል የሚያደርግህ የምትጨነቅለት ነገር ምንድን ነው? When we rescue one soul, what keep me going is እንድቀጥል የሚያደርገኝ አንዲትን ነፍስ ስናድን የሚሰማኝ ስሜት ነው። ካዳንኳቸው የኢዚዲ ልጃገረዶች መካከል አንዷ የ9 ዓመት ልጅ ነበረች። በዚያ ቀን 16 ልጃገረዶችን አድነን ነበር። ከእነርሱም አንዷ ያቺ የ9 ዓመት ልጅ ነበረች። አይሲስ በቀን እስከ 20 ጊዜ ይደፍሯት ነበር፣ ገና የ9 ዓመት ልጅ እያለች። ከልጃገረዶቹ ጋር ስነጋገር እናቷ እባክህ ወደ እሷ አትቅረብ፣ ማንኛውም ወንድ ሲቀርባት ትጮዋለች አለችኝ። ታሪኳን ስሰማ መተንፈስ አቃተኝ። ስለዚህ ለጥቂት ጊዜ ወደ ውጭ ወጥቼ ተመለስኩ። ስመለስም በ16ቱ ልጃገረዶች ፊት በጉልበቴ ተንበረከኩ። ይቅርታ እንድታደርጉልኝ ይፈልጋለሁ አልኳቸው። እነርሱም አንተ እኮ ነው ያዳንከን፣ ለምን ይቅርታ ትጠይቃለህ አሉኝ። እኔም እንደ ወንድ ይቅርታ እንድታደርጉልኝ ይፈልጋለሁ። ወንዶች በእናንተ ላይ ስላደረሱት በደል ይቅር ትሉኛላችሁ አልኳቸው። ይህን ስል 2 ትናንሽ እጆች ከኋላዬ ሲያቅፉኝ ተሰማኝ።
ዞር ብዬ ስመለከት ያቺ የ9 ዓመቷ ልጅ ነበረች። እንድኖር የሚያደርገኝ ይህ ነው። በየቀኑ ከአልጋዬ ስነሳ ጉልበት የሚሰጠኝ ይህ ነው። ከእነርሱም አንዷ ተመልክታኝ የቱን አምላክ ነው የምታመልከው አለችኝ። እኔም ክርስቶስን። ለምን ጠየቅሽኝ አልኳት። እሷም የምትከተለው አምላክ የትኛውም ይሁን እኔ እከተለዋለሁ፣ ምክንያቱም የአንተ አምላክ የምህረት አምላክ ነው አለችኝ። ኃይል የሚሰጠኝ ይህ ነው። አንድ ነገር ልነግርህ እፈልጋለሁ። በጨለማ የተሞላ አንድ ትልቅ ክፍል እናስብ። በጣም ግዙፍና በጨለማ የተሞላ ክፍል። ነገር ግን አንዲት ትንሽ ሻማ ብርሃን እናብራ። ጨለማው ምንም ያህል ትልቅ ቢሆን ይህች ትንሽ ሻማ ክፍሉን በሙሉ ታበራዋለች። ብርሃኑ በጣም ጠንካራ ላይሆን ይችላል፣ ነገር ግን ብርሃን ሁልጊዜ ጨለማን ያሸንፋል። የጨለማ ትርጉም ምን እንደሆነ ታውቃለህ? Lack of light. የብርሃን አለመኖር። ስለዚህ በልባችን ውስጥ ሁል ጊዜ ብርሃን ይኖራል። ሁል ጊዜም ተስፋ አለ። ነገ ምንም ቢከሰት ለሚሰሙን ሁሉ መልእክቴ ይህ ነው። ብርቱ ጠላት ገጥሞናል። ብርቱ ሰራዊትና ኃይለኛ መሳሪያዎች ገጥመውናል። ጠላቴን አላቃልልም፣ ነገር ግን እኛ ሁሉን የሚችል ጌታ አለን። ከእያንዳንዱ ሌሊት በኋላ አዲስ ቀን የሚይዝ አዲስ ማለዳ እንዳለ ቃል እገባላለሁ። ከእያንዳንዱ ማዕበል በኋላ ፀሐይ ትወጣለች። ከእያንዳንዱ ስደት በኋላ በኢየሱስ ስም ድል አለ። አማኞችን ሊገሉ ይችላሉ፣ በልባችን ያለውን እምነት ግን ሊገሉ አይችሉም። And after every persecution, there is victory in Jesus' name. I promise you that they can kill the believers, but they cannot kill the belief of our heart. Majid, thank you so much for taking the time. ማጂድ ጊዜን ሰጥተህን ስለመጣህ በጣም አመሰግናለሁ። እውነትን ለመናገር ስለዚህች ምድር ሕዝብና በዚህች ምድር ስላለው የእግዚአብሔር ሥራ ድምፅህን ለማሰማት ሕይወትህን ለአደጋ አሳልፈ በመስጠትህ ጉልበትህንና ጥረትህን በማውጣትህ እንዲሁም ፍርሃትን ተቋቁመ በመቆምህ በግል አመሰግናለሁ። ይህን ሥራ ለብዙ ዓመታት ስለሰራው ለአንተ ቀላል ሊመስልህ ይችላል። ለሌሎች ሰዎች ግን ሕይወትን በሐቀኝነት እንዴት መምራት እንደሚቻልና ለትክክለኛው ነገር እንዴት መቆም እንደሚቻል ትልቅ ምሳሌ ነው። ለዚህም አመሰግናለሁ። Thank you for having me. ስለጋበዛችሁኝ አመሰግናለሁ። ለሙስሊም ወዳጆቻችሁ ወንጌልን መንገር ትፈልጋላችሁ? ሙስሊሞች ሲድኑ ደስ ይላችኋል? ጠንካራ መሰረት ያለው እውቀት ለማግኘት ወደ ትክክለኛው የዩቲዩብ ቻናል መጥታችኋል። ሰብስክራይብ በማድረግ ተቀላቀሉ። የአገልግሎት ብዙዎች ጋር እንዲደርስ ላይክ እና ሼር ከማድረግም በተጨማሪ በገንዘባችሁ ማገልገል ከፈለጋችሁ ወርሃዊ የ50 ብር መዋጮ አለና በዛ መሳተፍ ትችላላችሁ። በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ ተመዝገቡ። ለአገልግሎቱ ልዩ ስጦታ ካላችሁ ደግሞ ይህንን የንግድ ባንክ ቁጥር መጠቀም ትችላላችሁ። አብረን እናገልግል።